ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ፋኖ የፖለቲካ ግብ የለውም ለሚሉ መልስ ሰጠናል ሲል አርበኛ አንተነህ ድረስ ገለጸ። የፋኖ ትግል አድጓል ያለው አርበኛው በፖለቲካም እንደተደገፈ ተናግሯል። ትግሉ ተቋማዊ ነው፣ ድርጅት መስርቷል፣ የፖለቲካ መስመርም ዘርግቷል። የትግሉ ሁኔታም ከመሰረቱ ከአማራ ህልውና ወደ ፍትህና ዲሞክራሲ ከፍ ብሏል ሲልም አክሏል። ለስልጣን እንደሚታገል በዓለም አቀፍ ማህበረሰብ ሳይቀር እውቅናን አግኝቷል ያለው አርበኛ አንተነህ ትግሉን ሸክፎ በአንድ አቅጣጫ እንዲፈስ ለማድረግ የሚቀሩ ውስን ነገሮች እንዳሉም ገልጿል። እነኚህን ነገሮች ወደ ድምር ጉልበት ለማምጣት በርትተን እንሰራለን፣ በእርግጥም እናደርጓለን ሲልም ገልጿል። አርበኛ አንተነህ የአፋብኃ ሰሜን አማራ ቀጠና ከፍተኛ አመራር ነው። ህዝባዊ የምክክር መድረክ በኤፍራታና ግድም ወረዳ ካብሳራምባ ደጉቻ ቀበሌ ተካሄደ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ትግሉ ከጀመረ ጀምሮ ብዙ ቀበሌዎችን እያስተዳደረ ይገኛል። በተካሄደው ህዝባዊ መድረክ የኮሩ ፖለቲካ ዘርፍ ኃላፊ አርበኛ ፋኖ ያሬድና የኮሩ አመራሮች ተገኝተዋል። ሰፊና ጠለቅ ያለ ረጅም ሰዓት የወሰደው በዚሁ በኤፍራታና ግድም ወረዳ ካብሳራምባ ደጉቻ ቀበሌ የተካሄደው ስብሰባ አመርቂ ውጤት ማስመዝገቡ ተገልጿል። የፖለቲካ ትምህርትና የህዝብ አደረጃጀትን የተመለከተ መልእክት በኮሩ ከፍተኛ አመራሮች ተሰጥቷል። በነበረው ውይይት ህዝቡ መደሰቱም ተገልጿል። ለፋኖ አመራሮች እናንተ ማለት እኛ ነን፣ እናንተ ስትኖሩ ነው እኛ መኖር የምንችለው። ከዚህ በፊት ለፋኖ ድጋፍ ስናደርግ ቆይተናል፣ አሁንም ድጋፋችን ይቀጥላል ሲል ለፋኖዎች ገልጿል። መልእክቱ የአንደኛ ኮር የህዝብ ግንኙነት ኃላፊ አማራ ታዘዘ ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰሞኑ ነፃ በወጣው በግሼ ራቤል ወረዳ ከሚኖሩ የመንግስት ሰራተኞች ጋር ውይይት አካሄደ። እዙ በራቤል ከተማ ያሉ የአገልግሎት ሰጪ ተቋማት መደበኛ ስራቸውን እንዲቀጥሉ የሚያስችል ውይይት ከመንግስት ሰራተኛ ጋር አካሂዷል። የመወያያ የመነሻ ሐሳብ ያቀረበው የአፋብኃ ደቡብ አማራ ቀጠና የድርጅት ጉዳይ ኃላፊ አርበኛ አሸናፊ ምንዳ አገልግሎት ሰጪ ተቋማት ክፍት ሆነው ለህዝባቸው አገልግሎት እንዲሰጡ የተሰደዱ የብልጽግና የፖሊስና የሚሊሻ አባላት ከነቤተሰቦቻቸው ተመልሰው የበደሉትን ህዝብ ይቅርታ ጠይቀው ህይወታቸውን እንዲመሩና የህዝብ ተቋማት ንብረቶች ለግለሰቦች ጥቅም ሳይውሉ በስርዓት ተቆጥረው ለህዝብ አገልግሎት እንዲሰጡ ለማስቻል መድረኩ የተዘጋጀ ነው ብሏል። በተጨማሪም የድርጅት ጉዳይ ኃላፊው አርበኛ አሸናፊ አውቀውም ሆነ ሳያውቁ ከብልጽግና ስርዓት ጎን ተሰልፈው የነበሩ የብልጽግና አመራሮች ፖሊስና ሚሊሻ በቀጥታ ከፋኖ አመራሮች ጋር ተነጋግረው ወይም በሃይማኖት አባቶችና በሀገር ሽማግሌዎች በኩል በቀጣይ ከእንደዚህ አይነት የጥፋት ቡድን ጋር ደግሞ ላይ ሰሩ ቃል ገብተው ከመጡ ፋኖ በባለፈው ተግባራቸው እንደማይጠይቃቸው በአቋም እንደተያዘ ማረጋገጫ ሰጥቷል። በውይይቱ የተሳተፉ የመንግስት ሰራተኞች የፋኖን ተቋማዊ ለውጥ አድንቀዋል። በተለይም አማራው በአማራ እንዳይፈናቀል እዙ የወሰደውን የበሰለ አካሄድ የአማራን አንድነት የሚያመጣ ተግባር ሲሉ ገልጸውታል። ፋኖ ወደ ራቤል ከተማ የገባበት አግባብ ብስለት የተሞላበት በመሆኑ አገልግሎት ሰጪ ተቋማትን ከስግብግብ ዘራፊዎች የታደገ ነው ሲሉ አስተያየታቸውን ጨምረው ሰጥተዋል። በተያያዘም የመንግስት ሰራተኞቹ በቀጣይ ቢስተካከሉና በአንክሮ ቢታዩ ያሏቸውን ጥያቄዎችና አስተያየቶች አቅርበዋል። ከመንግስት ሰራተኞች የተሰጡ አስተያየቶችን በቀጥታ ተቀብለን እናስተካክላለን ያለው የአፋብኃ ደቡብ አማራ ቀጠና ሳምነው እዝ ህግ አገልግሎት መምሪያ ኃላፊ አርበኛ ተስፋዬ ገስጥ የፋኖ አባሎቻችን እዙ የሚያስተላልፈውን ትዕዛዝ ከመፈጸም ውጪ በድርጅታዊና አስተዳደራዊ ጉዳዮች የማይገቡ መሆኑን አውቃችሁ በቀጣይ በሚዘረጋው መዋቅር የራሳችሁን አስተዋጽኦ ልታደርጉ ይገባል ሲል ህዝቡ ተናግሯል። መረጃውን ያደረሰን የአሳምነው እዝ የአጼ ዘርዓ ያዕቆብ ህዝብ ግንኙነት ኃላፊ ፋኖ አማራ ታዘዘ ነው። የብልጽግና አገዛዝ ተላላኪ መመታቱ ተገለጸ። የአማራ ፋኖ ብሔራዊ ኃይል የራስ ቢተወደድ መንገሻ ቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ ባንጃ ተራራ ላይ ሳጅን መንግስቱ የተባለውን የብልጽግና ሰላይ መምታቱን አስታውቋል። ተጨማሪ መረጃዎችን ይዘን እንመለሳለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ ዮፍታሔ ንጉሴ 6ኛ ክፍለ ጦር በላይ ዘለቀ ብርጌድ ከግራ ቅዳምን ታዳጊ ከተማ ጋር ህዝባዊ ውይይት አካሄደ። ብርጌዱ ከተጋድሎ ባሻገር በሚያስተዳድራቸው ቀጠናዎች በርካታ ማህበረሰባዊ ውይይቶችን እያካሄደ ይገኛል። በትናንትናው ዕለትም ከግራ ቅዳምን ታዳጊ ከተማ ማህበረሰብ ጋር በወቅታዊ የህልውና ትግሉ ጉዳይ ዙሪያ ሰፋ ያለ ውይይት አድርጓል። በተያያዘ የኢንጂነር ክብር ተመስገን ብርጌድ ከአባት ፋኖ አባላት ጋር ተወያይቷል።
እንመክራለን፣ እንወያያለን፣ እናደራጃለን፣ እናሸንፋለን በሚል መሪ ቃል ተከናውኗል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ ይፍታይ ንጉሴ የኢንጂነር ክበር ተመስገን ብርጌድ በየዘለቃ ቀጠና ከሚገኙ አባት ፋኖች ጋር ሰፊ ውይይት አካሂዷል። በውይይቱ የህልውና ትግሉ የእድገት ደረጃን በተመለከተ የግንዛቤ ፈጠራ ስራ ተሰርቷል። አባት ፋኖቹ ሊኖራቸው ስለሚገባው የእርስ በርስ መስተጋብርም ስልጠና ተሰጥቷል። አባት ፋኖቹ አገዛዙ አማራን ለማጥፋት ከጀመረ አመታትን ያስቆጠረ ሲሆን ህዝባችንን ለማጥፋት የመጣውን አገዛዝ ለመገርሰስ በሚሰጠን ተልዕኮ ሁሉ ከፋኖ ልጆቻችን ጋር በመሰለፍ ግዳጅ ለመፈጸም ዝግጁ ነን ብለዋል። በተጨማሪም በዚህ አመት ነፃነታችንን ማረጋገጥ አለብን ሲሉም የአባት ፋኖ አባላት በቁጭት ተናግረዋል። ወደ ሌሎች መረጃዎች እናልፋለን። የቄጌታ ይፍታይ ንጉሴ ክፍለ ጦር የንጉስ ተክለ ሃይማኖት ብርጌድ ድል ተቀዳጀ። ከትናንት በስቲያ በደብረ ማርቆስ ከተማ አስተዳደር አበማ ክፍለ ከተማ ቀበሌ 8 ዋጋን ተብሎ በሚጠራው ቦታ በሚገኘው የሚሊሻ ካምፕ ላይ ፋኖች ድንገተኛ ስራ ሰርተዋል። ከቀኑ 11 ሰዓት ባደረጉት ድንገተኛ ዘመቻ የባዴን አገልጋዮች ሙትና ቁስለኛ መሆናቸው ተገልጿል። በአዴት ዙሪያ ተሰባስበው አዝመራ ሲያርሙ የነበሩ ገበሬዎች በድሮን ተመቱ። በዚህም ከ6 በላይ ገበሬዎች ሲሞቱ በርካቶች መቁሰላቸው ከአካባቢው የደረሰን መረጃ ያሳያል። የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ ህዝብ ግንኙነት መምሪያ አገዛዙ በንጹሃን ላይ እየፈጸመ ያለውን ወንጀል የዓለም አቀፍ ማህበረሰቡ ሊያወግዘው እንደሚገባ ከፍሪ ፕሬስ ዕለታዊ ዜናዎች ቀጥለዋል። ሻለቃዬን ያለም ዘለቀ መንግስት የመመስረት እቅዳችንን እንድናሳካ ሁሉም የበኩሉን አስተዋጽኦ ሊወጣ ይገባል ሲል ተናገረ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ምክትል የጦር አዛዥ የሆነው ሻለቃዬን ያለም የጎጃም አገው ምድር ክፍለ ጦር የመቶ ተራሮችን ተጋድሎ አንደኛ ዓመት ለማስታወስ ባዘጋጀው መርሃ ግብር ተገኝቶ መልእክት አስተላልፏል። ወንድሞቼ ከዚህ መቀጠል ወደፊት ጠላትን መደምሰስ፣ ጠላትን ማጥፋት፣ ጠላትን መግደል ብቻ ሳይሆን ዓላማችን የህዝባችን ስኬት ታሪክ መትከል፣ መንግስት መትከል፣ አገር መስራት እንደሆነ ሁላችንም ተገንዝበን አገር ለመስራት ታሪክ ለመትከል የአያቶችና የአያቶቻችንን ታሪክ ለመድገም ካለንበት የመጣጠጋ ታሪክ ላይ እንደሆነ በመገንዘብ ሁላችንም ይህንን አገር ለመስራት ስርዓት ለመትከልና መንግስት ለመመስረት እልማችንን እንድናሳካ የበኩላችሁን ኃላፊነት እንድትወጡ በአማራ ህዝብ ስም ጥሪዬን አስተላልፋለሁ። በተያያዘ የአፋብሃ ምዕራብ አማራ ቀጠና የፋይናንስ ክፍል ኃላፊ አርበኛ ስሜነ ሙላት ተከታዩን መልእክት አስተላልፏል። ለመላው ሰራዊታችን የትግላችን መርህ በሆነው ዋናው መንገድ በየዕለቱ እንመክራለን፣ እንደራጃለን፣ አደረጃጀታችንን እናሻሽላለን፣ እንሰለጥናለን፣ እንታጠቃለን። ወቅታዊ ፖለቲካ በሚመጥን መልኩ ተሰልፈን ህዝብና ሀገርን ጥቅም ለማስከበር የደም ዋጋ ከፍለን ህዝባችንን ነፃ እናወጣለን። ስለሆነም የትግላችን የድል ችቦ የምናበራበት ጊዜ ሩቅ ማይሆንበት የተጋድሎ ቀን ቅርብ ነውና የወታደራዊ ወትሮ ዝግጁነታችሁን በማንኛውም ጊዜ አሟልታችሁ እንድትገኙ አሳስባለሁ። በመጨረሻም ትናንት ትግሉ ሲጀመር ጥቂት ነበር፣ ዛሬ በጣም ደርሰናል። ትናንት ህማማትን አልፈን ዛሬ ስቅለት ላይ ደርሰናል። ስቅለትን አልፈን ለትንሳኤው እጅግ በጣም ተቃርበናል። ነፃነታችንን እኛ ካልሆን ማንም በዚህ ሰዓት የጎረሰ ትውልድ ካልሆነ መቼም አይሆንምና እንበርታ እላለሁ። አፋብሃ ቴዎድሮስ እዝ አጥፍተው ካምፕ ውስጥ የነበሩ ፋኖችን አሰልጥኖ ወደ ትግሉ መመለሱን አስታወቀ። ፋኖቹ የሥነ ምግባር ጥሰትና ወንጀል ሲፈጽሙ በድርጅቱ አሰራር መሰረት ተቀጥተው ሰልጥነው ወደ ትግሉ መመለሳቸው እጅግ አስደናቂ ሂደት መሆኑ ተወስቷል። በስልጠናው ማጠናቀቂያ ፋኖ ግሩም ምሳሌ ቂምና በቀልታችሁ ዓላማችሁን አስቀድማችሁ ትግሉን እንድትቀጥሉ መሪዎች ፈቅዷል ብሏል። ይሄ በክፋት በሴረኝነት በመቀኝነት ብዙውን ጊዜ ትግላችን እየጎተተው ያለ ክፋት፣ ምቀኝነት፣ ሴረኝነት ነው። እነዚህ ነገሮች እጅግ በጣም እየታገልን ቅኖች ሆነን ለለውጥ ራሳችን እንድናዘጋጅና የበለጠ ተቋማችን ዘመናዊ አድርገን ነገ ከነገ ወዲያ በሌላ መድረክ ስንገናኝ ሁሉም በተሻለ ቦታ እንድንገናኝ ተስፋ አደርጋለሁ። ለዚህም እንድትዘጋጁ ማሳሰብ እፈልጋለሁ። በዚህ ትግል ውስጥ መገፋፋቱን እንቱ ምንድነው የሚባል አባባል አለ።
አንድ ጣትክን ወደ ሌላው ሲዘረጋ ሌሎች ጣት ቀሪ ጣቶች ወደ አንተ ነው የሚያመለክቱት ይባላል። እናንተም ወደኛ ጣታችሁን ሲዘረጉ እኛም ወደ እናንተ ጣታችን ስንዘረጋ አንዱ አንዱን እየገፋ ትግሉን እየረሳ ነው። ስለዚህ በጋራ ሁላችንም የሚበጀውን ሐሳብ ለትግሉ እያዋጣን ተቋማችን የኛ እንደሆነ ተቋማችን እየጠበቅን ተቋማችን ሊያፈርስ የሚመጣ ማንኛውንም ሐሳብ ሳንቀበል ወደፊት መራመድ እንፈልጋለን። ስለዚህ በስራ ሂደት ምናልባት ከዚህ ላይ በኖራችሁበት ወቅት የበደላችሁ ልትኖሩ ትችላላችሁ። ካሁን በኋላ ግን ያን ሁሉ ነገር ረስተን በአዲስ መንፈስ ራሳችን አድሰን ወደ ስራ ምንሄድበት በሰዓት ድፍን አማራ በወሎ በሸዋ በጎጃም በጎንደር ውጊያ ነው ያለው። ትላንትና አብረዋችሁ የነበሩ ወንድሞቻችን ወድቀው ልታገኙአቸው ትችላላችሁ። የነሱን ዓላማ ለማሳካት ነው እዚህ ስትወጡ ለራሳችሁ ቃል ገብታችሁ መሄድ ያለባችሁ። ምክንያቱም ሁሉም ነገር ያልፋል። ቅድም እንደነገርኳችሁ ደህና ተቋም ስናገኝ መጠየቅ ሁሉም እኩል የሚሆንበት ተቋም በግለሰቦች ማይሽከረከርበት ለልጅ ልጆቻችን ምናስተላልፈው ትልቅ ተገነባ ተቋም ለመመስረት ከዚህ ጀምራችሁ ቃል ገብታችሁ እንድትሄዱ ማሳሰብ ፈልጋለሁ። በመጨረሻ በተቋማችን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አባላትና ስራ አስፈጻሚዎች ወክዬ አሁን ጀምሮ ነፃ ሆናችሁ ወደ ስራችሁ የተመለሳችሁ መሆናችሁን ማሳሰብ ወዳለሁ። አመሰግናለሁ። ከፍሪ ፕሬስ የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ በማድረግ አብራችሁን እንድትሆኑ በአክብሮት ጠይቃለሁ። መልካም ሞላ ነበርኩ። ጤና ይስጥልኝ።